የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምላላችሁ። ዛሬ የአድዋ ድልን 130ኛ ዓመት በዓል ምክንያት በማድረግ ከፕሮፌሰር ዳንኤል ካሳሁን የጂኦስፓሻል ትምህርት ዘርፍ መምህር ናቸው። ፕሮፌሰር ዳንኤል ካሳሁን ሁል ጊዜ በወቅታዊና በአንገብጋቢ በሚባሉ ጉዳዮች ላይ ቃለ ምልልስ ለማድረግ ባሰብኩ ቁጥር በርህን ዝግ ሳታደርግብኝ ሰዓት ልዩነታችንን ግምት ውስጥ በመክተት ዘወትር ስለምትተባበረኝ በፕሮግራሙ አቅራቢና አዘጋጅ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች ስም ከፍተኛ ምስጋናዬን ማቅረብ እፈልጋለሁ። እኔም እድሉን ስለሰጠኝ እጅግ አመሰግናለሁኝ። ዘወትር እንደምለው እንግዶቼ አክብሮታቸውን የሚገልጹት በግል ለእኔ ለፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ ሳይሆን ወደ 15-16 ሚሊዮን ለሚቆጠሩ የአርትስ ቴሌቪዥን ተመልካቾች ናቸው። ይሄ ፕሮግራም በሳተላይት የሚተላለፍ በመሆኑ በምስራቅ አፍሪካ በደንብ ይታያል እና ውጤታማ የሆነ ውይይት እንደምናደርግ እርግጠኛ ነኝ። ያው በለመድኩበት ቃል እንግዲህ ዳኒ እያልኩ በወንድምነት ነው የምጠራው። አንድ ጽሁፍህን አግኝቼ ነው ለመነሻ ያደረኩት። ቻሌንጂንግ ዘ ሚት ኦፍ ኢትዮጵያን ቴሬን አድቫንቴጅ አን ኤክስፕሎሬሽን ኦፍ ዘ ባትል ኦፍ አድዋ ይላል። ወደ 20 ገጽ ገደማ የሚሆን ጽሁፍ ነው። በኢትዮጵያን ጆርናል ኦፍ ዘ ሶሻል ሳይንስስ ኤንድ ሂውማኒቲስ ላይ የታተመ ነው። ይሄ ሀሳብ እንዴት ተጸነሰ? እንዴት ተወለደ? ለአቅመ አርቲክል እንዴት በቃ? እስኪ በዚህ እንጀምር። እሺ፣ አመሰግናለሁኝ። እንግዲህ እንደምታውቀው ኤልያስ፣ በአድዋ ዙሪያ ላይ ያው ዓመታዊ በዓላቶችን እናከብራለን። በዛ ዙሪያ ላይ ዘፈኖች ይዘፈናሉ። በዛ ዙሪያ ድራማዎች ይሰራሉ። በየዓመቱ የተለያዩ ዲስኩሮች ይነገራሉ እና አጠቃላይ ስንመለከተው ብዙውን ጊዜ የተለመዱ በጣም የቸኩ ተመልካችንም ሆነ አድማጭን ሊስቡ በማይችል መልኩ የተቀረጹ ያሉ ጉዳዮች ናቸው እና አንዱ ደግሞ ጉዳይ እኔ ችግር መስሎ የታየኝ ምንድን ነው፣ ኢትዮጵያውያኖች በለስ እንደቀናቸው አይነት ነገር ነው የሚገለጸው። በውጭዎች ሰዎች ተጽፎ ነው መጀመሪያ የቀረበው። የእኛም መጽሐፍት እንደ አጋጣሚ ሆኖ ልብ ሳይሉት እንደወረደ የእነሱን ሀሳብ ሲያስተጋቡ ቆይተዋል። አንዱ እንግዲህ ከተለያዩ ምክንያቶች ውስጥ ለጣሊያኖች ሽንፈት የዳረጋቸው ከሚባለው ውስጥ እንደው የኢትዮጵያ ሸንተረሩ፣ ጋራው፣ ዳገቱ እንግዳ ሆኖባቸው መውጣት መድከሙ፣ በጣም አላዋቂነቱ በአካባቢው ላይ እንግድነት ስሜት ስለተደረባቸው ኢትዮጵያውያኖች ደግሞ በገዛ ሜዳቸው ላይ ተራሮቿ ዘብ ሆነውላት ተዋግተውላት በሚል ትልቁን ድል በማኮሰስ ክሬዲቱን አይደለ የመሸፈኛ የውድቀትን መሸፈኛ ሆኖ እያገለገለ ስላየው የሐሳብ ትንሽ ስለከነከነኝ ነው ወደዚህ ሐሳብ እንዳዘነብልና እርግጥ እውነትም የኢትዮጵያ ቶፖግራፊ ጋራው፣ ሸንተረሩ ለኢትዮጵያውያኖች ጥቅም ነበር ውሎ ጣሊያኖችን እንዲጎዱ ያደረገው ወይስ በሌላ መልኩ ነው የሚል እንድፈትሽ ነው ያነሳሳኝና ይሄ ጽሁፍ ጥንስሱ በዛ ላይ የተመረኮዘ ነው። አመሰግናለሁ ዳኒ። እንግዲህ ይሄ ጽሁፍ በማርች 1 1896 በአድዋ ጦርነት ላይ እንደው ላነበው መግቢያውን ፈልጌ ነው ብዙዎች እንዲረዱት። On March 1, 1896, the Battle of Adwa marked a crucial event in Ethiopia and Italian history. This violent conflict saw both sides suffer greatly with 11,000 casualties in total and nearly 43% of the Italian forces killed, wounded, or missing ይላል ከሪቻርድ ፓንክረስት 1963 ጽሁፍ ነው የተወሰደው። ይሄንን ያክል 43 በመቶ ማለት ኦልሞስት ግማሽ ያክል ነው እና ይሄንን የድል ወይም ይሄንን አሸናፊነት በኮሎኒያል ናሬቲቭ ይሄ በቅኝ ገዢዎች እንደው ትርክት በሚመለከት የጣሊያን ድክመት፣ የጣሊያን ፌለር፣ አዲስ መንግስት መሆኑ እየተባለ አናንቆና አቀዛቅዞ መጽሐፉን ለምን ተፈለገ?
እንግዲህ ሁለተኛስ ይሄንን የተቀበሉ አፍሪካውያን በተለይም ኢትዮጵያውያን ምሁራን ይሄንን ነገር ሪፊዩት እያደረጉ ብዙ ስራዎች አሁን አንተ እንደመጣበት እስካሁን ላይ ሰሩ እንዴት ቻሉ? እንግዲህ አንዱም እንግዲህ ቁጭት ይሄ ነው እኔን ያነሳሳኝ። በትክክል ጥናት በሚፈለገው ጥልቀትና በሚፈለገው አንግል፣ ምክንያቱም አድዋ ማለት ሰፊ ነገር ነው። 100 ሺዎችን ያሰለፈ ነው ከኢትዮጵያ በኩል ብቻ። ያንን ለማጓጓዝ መንገድ ለመምረጥ የት ጋር ማደር እንደሚገባ፣ ምን ማድረግ እንደሚገባ፣ የጠላትን ጦር እንዴት መለየት እንደሚገባ ብዙ ጉዳዮች አሉ። የቀለብ ጉዳይ አለ። በፖለቲካል እምነታቸው ምክንያት ሪጂናል በሆነ ሽኩቻ ምክንያት እርስ በርስ በደንብ ፍቅር ያልነበሩ መሪዎች፣ ከእርስ በርስ ብቻ ሳይሆን ከአፄ ምኒልክ ጋርም በነበረው ግንኙነት እንደዚሁ የራሳቸው የሆነ ተቃውሞም የሆነ ቅሬታም ያላቸው ሰዎች፣ እነኝም ሁሉ አስተባብሮ የተጓዘ ሰራዊት ትልቅ ጥናት የሚፈልግ ነው። ከተለያየ ዘርፍ ሊታይ የሚገባ ነው እና በተገቢው መልክ ስለተደሰሰም ሊሆን ይችላል አንዱ ችግር። ነገር ግን ጣሊያኖች ያው የዩሮፒያን ሜንታሊቲ ነው፣ በጣም የሬሲስት የሆነ ካቴጎራይዜሽን ነው። ጥቁር ነው፣ አፍሪካ ባርባሪክ ነው፣ ኋላ ቀር ነው፣ ሳቬጅ ነው የሚባል ምስል አለ። የአውሮፓ ደግሞ በሌላ በኩል ዲሲፕሊንድ የሆነ በጣም ኦርጋናይዝድ የሆነ ሱፒሪየር የሆነ ሬስ ነው ተብሎ ነው የሚታሰበው እና ከአፍሪካ ጋር መጋጠም በተለይም ከኢትዮጵያ ጋር መጋጠም ለነሱ በጣም ፎርጎን የሆነ ኮንክሉዥን ነው፣ የታወቀ ነው። ህዝባቸውንም አሳምነዋል፣ ፓርላመንት ላይ አሳምነዋል። በቀላሉ ማድረግ የሚችሉት እንደሆነ ተረድተውታል። አሁን ይሄ መራራ ጽዋ ሲመጣ እንዴት አድርገው ያስተናግዱት ነው ችግሩ። ኤክስኪውዝ መፈለግ አለበት እና ከኤክስኪውዞቹ በጣም የተለያዩ ነው። አንደኛው ቶፖግራፊው ነው እኛን የጎዳን ይላል። ሌላኛው ደግሞ አይ አይደለም ብዙ ቁጥር ለቁጥር የሚታክት ሰው አዝምተውብን ነው፣ ማስ የሆነ ሞቢላይዜሽን አካሄደውብን ነው፣ አውትነምበርድ ሆነን ነው፣ ከቁጥር በላይ ሆነን ነው። ሌላው ደግሞ በቃ የተለያዩ ምክንያቶችን ይዘረዝሩና እንደውም መጨረሻ ላይ በቃ ሽንፈታቸውን የሚያረጋግጠው ምንድን ነው? አይ ኢትዮጵያ እኮ እንደ ሌላው አፍሪካ ጥቁርም አይደለችም፣ ከላያቸውም እንደውም መለስ ያለ ነው እና በዛኛው እንደተሸነፍን እንዳይቆጠርብን እያሉ ነው። እና አንዱ እንግዲህ የእኛ ሰዎች አሁን ብለው ወይም ሳያውቁትም ሊሆን ይችላል እንደው እንገዱ ጎርቷቸው ቁጥሩ ተመናምኖባቸው እንደዚህ ሆኖ እየተባለ የተደጋገመ የሚነገረው ነገር ሳናስበው የእነሱን አጀንዳ ነው ስናስተጋባ የቆየ ነው የሚል ነው ያለኝና ለምን አልተደረገም የሚለው እንግዲህ ምናልባት ይሄ ውይይታችን የሚኮረኩር ይሆንና ምናልባትም ከተለያየ ዘርፍ ሰዎች ይህን ጉዳይ በጥልቀት እንዲገነዘቡት ምናልባት የሚያነሳሳ ይሆናል ብዬ ገምታለሁ። ይሄ አንዱ መንገድ ነው። እኔ ከጂኦግራፊክ ፖይንት ኦፍ ቪው ለማየት ነው የሞከርኩት። አድዋ ማለት እንደ ቅድም እንደጠቀስኩልህ ትልቅ ነው፣ ልክ እንደ አልማዝ ነው። አንግሉን በቀያየር ነው ቁጥር የተለያየ ላይት ሊያመነጭ የሚችል ነው፣ እይታችን በተለያየ አቅጣጫ በሆነ ቁጥር እና እንግዲህ ምናልባት ይሄ ውይይት ይህንን ሊቆሰቁስ ይችላል። አመሰግናለሁ ዳኒ። እንግዲህ ቴሬኑ የኢትዮጵያ ቅድም እንዳልከው ሸለቆው፣ ጋራው፣ ሸንተረሩ በሙሉ የኢትዮጵያን አርሚ ነው የረዳው ይላል። አንተ ግን ደግሞ ከዚህ ትርክት በተጻራሪው ይህንን ነገር አድቫንቴጅ የመታው የጣሊያን ጦር ነው። ዳግማዊ ምኒልክም ሆኑ አብዛኛው ዘማች አድዋንም ትግራይንም አያውቀውም ነበር። ጀነራል ባራቶሪ ግን ለ6 ዓመታት ኢትዮጵያ ተቀምጦ ነበር፣ በስለላም ሆነ ቦታውን በመልመድ። ከአንተም ጋር ኢንፎርማሊ ስናወራ ወራሪ ያው ይመጣል አታክ ያደርጋል እንጂ ዲፌንድ የሚያደርግበት ቦታ ላይ መሆን አይችልም ነበር። ይሄ እስቲ እንዴት ተፈጠረ? ብዙዎች ለዚህ ነገር ግንዛቤ ያላቸው ስለማይመስለኝ። ይሄ በጣም በቃ ኮር የሚባለው አይዲያ ይሄ ነው። ዩዥዋሊ አንድ አገር ወራሪ ሲመጣበት አገሩን ነው ዲፌንድ የሚያደርገው። ዲፌንድ ማለት ፖዚሽን ይዞ ዲፌንድ የማድረግ የመከላከል ቦታ ላይ ነው የተቀመጠው ማለት ነው። እና ከውጭ የሚመጣው ደግሞ አጥቂ ነው የሚሆነው። በሚሊተሪ ሳይንስ አጥቂ በርከት ብሎ ተከላካዩ በትንሽ መመከት ይችላል። ለምሳሌ ሬሾ እንደውም 1:3 ነው። 3 ሰዎች ናቸው አንድን የሚከላከል ሰው ማጥቃት የሚችሉት። ምክንያቱም ከለላ ይዞ ነው፣ የማየት እድል አለው። ያለመታየት ደግሞ በጠላቱ የተመቻቸ ሁኔታ ነው። ይሄ ሁሉ ተመቻችቶለት
ቢዋጋ ኖሮ የኢትዮጵያ ሰራዊት በጣም በቀላሉ እንደውም ጣሊያኖችን ማምከን ይችል ነበር። ግን ምንድን ነው ገና እኮ የአድዋ ጦርነት ከመጀመሩ በፊት እኮ ብዙ ጊዜ አሁን በታሪክም ብዙ እየተዘነጋ ይመጣል እንጂ መጀመሪያ አሰብ ነበሩ። ዲፊውዥን ነው ያካሄዱት። ዲፊውዥን ሲያካሄዱ ቀጥሎ ያደረጉት ወደ ምጽዋ ነው የሄዱት። ከምጽዋ ነው ወደ ሃይላንዱ ሲወጡ ከነ ራስ አሉላ አባ ነጋ ጋር ጦርነት ውስጥ የገቡት። ከዛ በኋላ ከራስ መንገሻ ጋር ኤርትራ ውስጥ ከዋቲት ላይ የተወጉት እና ሁሎቹንም ትልልቅ ጦርነቶች የተካሄዱባቸውን ቦታዎች ብንመረምራቸው ለምሳሌ ከራስ መንገሻ ጋር ከዋቲት የሚባለው ቦታ ላይ ኤርትራ ሲዋጉ ራስ መንገሻ ሲንቀሳቀሱ ባሪያቴሪ ከርቀት የተከታተለ ሜዳ ላይ ላለመግጠም እየተከታተለ ሲቆይ ለወራት ፈጅቷል። ከዋቲት የሚባለው ተራራ አካባቢ መሆናቸውን ሲያይ ነው በሌሊት ሄዶ ከተራራው አናት ላይ ሄዶ የመሸገው እና ያኔ ጎድቷቸዋል እነሱ። ከዛ በኋላ የአድዋ ጦርነት ከታወጀ በኋላ ደግሞ እንውሰድ ፊታውራሪ ሆኖ እየመሩ የነበሩት ራስ መኮንን ናቸው። ራስ መኮንን ጦር አንዳንድ ጊዜ በ70 ኪሎ ሜትር አንዳንዴ በ50 ኪሎ ሜትር ከአፄ ምኒልክ አድቫንስ አርሚ ናቸው። አምባላጌ ላይ ሲደረስ አምባላጌ ማለት በኢትዮጵያ ታሪክ ትልቁ የጦር ስትራቴጂክ ቦታ ነው። ባይዘዌይ አድዋ ብቻ ሳይሆን የማይጨው ጦርነት ጊዜ በሁለተኛው የጣሊያን ጦርነት ጊዜ ጣሊያኖች መጨረሻ ላይ የሞት ሽረት ትግል ያደረጉበት ነው ከእንግሊዝና ከኢትዮጵያውያን ተዋጊዎች ጋር ያንን ለምን። ከዛ በኋላ ቀዳማዊ ወያኔ እዛ ቦታ ላይ ጦርነት ያካሄዳል። ከዛ በኋላ አሁንም በቅርብ እዛ ላይ ጦርነት ያካሄዳል እና ደም የጠገበ ቦታ ነው በጣም ስትራቴጂክ ከመሆኑ የተነሳ እና እዛ የጣሊያን ሰራዊት ዲፊውዥን እያካሄደ ኤርትራ እስከ ከሰላ ድረስ በዌስት በኩል ከዛ በኋላ ትግራይ ውስጥ ከዛ በኋላ እስከ ሌክ አሻንጌ ድረስ ነው የመጣው ሳውዝ ወርድ። የኢትዮጵያ ጦር ደግሞ አፄ ምኒልክ ከማወጃቸው በፊት ብዙ ጉዳዮች ነበሩ። ድርቅ ገብቶ ነበረ በከብቶች በሽታ ምክንያት ህዝቡ እስኪያገግም ድረስ በድርቁ ምክንያት መጠበቅ ነበረበት። ያ ሁሉ ሲካሄድ እነኚህ ሰዎች መጥተው ስትራቴጂክ የሆኑ ዲፌንስ ፖዚሽኖችን ኢንክሉዲንግ አምባላጌ፣ መቀሌ፣ አዲግራት እነኚህ ቦታዎች ላይ እንደውም የአፄ ምኒልክን አዋጅ ብንመለከት የሀገሬ ምርት እየፈለፈለ ማለት ኢን ሴንስ ምሽግ ትሬንች እየቆፈረ ማለት ነው። ዲፌንሲቭ ፖዚሽን ነው። ኢትዮጵያውያኖች ናቸው አጥቂ ማለት በጣም ቨርነለብል ሆነው የሚወጉት የነበረው። እዚህ ላይ አንድ የጠቀስከው ጀነራል ባራቴሪ ቀደም ብሎ መጥቶ እስከ አድዋ ድረስ ተጓጉዞ አካባቢውን አጥንቷል። አንድ ሁለተኛ ባይ ፕሮፌሽን ከሚሊተሪ ሳይንስ ውጪ የአፍሪካ ኤትኖሎጂ ጥናት ያካሄደ ሰው ነው። ሳይኮሎጂ ሶስተኛ በሰዎች መሀል ያለውን ኮንፍሊክቶች ለመጠቀም ሲል ለምሳሌ ዊክ ሊንክ የሚባል ነገር አለ እንደ ቼይን። ብዙ ጊዜ የቼይኑ ጥንካሬ የሰንሰለቱ ጥንካሬ የሚወሰነው በመሃል ባለች በሳሳች ሊንክ ምክንያት ነው። ኦቨሮል ድምሩ ምንም ጥቅም የለውም። አንድ የሳሳች ነገር ካለች በዛ በልኩ ገብተህ ያንን ቼይን መበጠስ ትችላለህ። እሱ በኢትዮጵያውያኖች መሃል ሊኖር የሚችለውን ቀዳዳ ሁሉ አጥንቶ ራይቨልሪ ስላለ ያን ሁሉ ተዘጋጅቶ የተቀመጠ ነው። እኛንን በገዛ ሀገራችን እንደ አጥቂ ሆነን የተጓዝ ነው። አት ዲስአድቫንቴጅ ነበረ ማለት ነው። ምናልባት የአምባላጌ ላይ የነበረውንም ጦርነት ማውራት ይቻላል። ከዛ በኋላ መቀሌ ላይ ያለውንም ጦርነት ዘርዘር አድርጎ ማየት ይቻላል። ከዛ አድዋ ላይም ቢሆን ኢቭን አድዋ ላይ በጣም የሚገርምህ ነገር አድዋ አሁን ቀድመው መሽገው አልጠበቁንም። ሁለቱም ሰራዊት ወደዛ ሲጓዝ ነው የተገናኘው። ነገር ግን ባራቴሪ በሌሊት በዋዜማው አራቱን ጀነራሎች ቦታ ሲዞ መስመር ሲዞ ምንድን ያደረገው የኢትዮጵያ አቅራቢያ ላይ ደርሶ ተራራ ምሽግ መስመሮችን ይዞ ነው ኢትዮጵያውያኖች ወደሱ እንዲመጡ ነው ያደረገው። ኢቭን አት አድዋ ዲፌንሲቭ ፖዚሽን ይዞ ነው ያደረገው እና አጌንስት ኦል ዘ ኦድስ ነው የሚባለው። በቃ ከባድ ነገሮችን ነው ኢትዮጵያውያኖች የተዋጉት። ስለዚህ ከዚህ ምንድን ነው የምናጠቃልለው? በእኛ ሀገር ላይ ቶፖግራፊን ለመጠቀም የሞከሩት እነሱ ነበሩ። ስማርት የሆነ ሙቭ ነው ያደረጉት። የሚችሉትን ሳይንስ አፕላይ አድርገዋል። ሲቪላይዝድ ነን ይላሉ፣ ዲሲፕሊን ነን ይላሉ። ኢትዮጵያውያኖች ግን በተቃራኒው ከዛ ሁሉ መስዋዕትነት እየከፈሉ ለህይወታቸው ሳይሳሱ ትልቅ እንትን ያደርገው እና
እኔ እንደው ሂስቶሪያኖች እያንዳንዱ ሞመንት ላይ ያለውን ነገር እንደው በደንብ ዲስክራይብ ተደርጎ ሰዎች እንዲሰሙ ሳይሆን እንዲያዩት ቪዥዋላይዝ እንዲያደርጉት የማስቻል ነገር ቢኖር ትልቅ ስራ ነበር የሚሰራው። አመሰግናለሁ ዳኒ። እንግዲህ በየዓመቱ የአድዋ ድል በዓል አከባበር የተለመደ ነው እንዳልከው፣ በጣም የጨከነው መዝሙር ነው። በሀገር ውስጥም ሆነ ከሀገር ውጭ ያለው አከባበር አንድ አይነት ነው። አሁን እነዚህ አራት ትሬንድ የሆኑ በሚሊተሪ ሳይንስ ባለሙያ የሆኑ ወር ግራጁዌት የሆኑ መጥተው ሽንፈትን በሚመለከት ባርባሪክ ናቸው፣ ሳቬጅ ናቸው፣ አንሲቪላይዝድ ናቸው ማለት ይቻላሉ። ጦርነት እየተዋጋ ማን ነው ይሄን ሀሳብ የሚገዛው? ዘመናዊ የሆነውን የሰለጠነውን የተሻለ መሳሪያ የተሻለ ምሽግ ቆፍሮ የመጣ ሰው ሲሸነፍ ይሄ እንግዲህ በዚህ ደረጃ ሊገለጽ ይችላሉ። ሁለተኛም ፍራንቼስኮ ክሬስፒ በዚሁ የአድዋ ድል ምክንያት የጣሊያን ጦር መሸነፍ ሪዛይን እንዲያደርጉሉ ተገዷል። አብዛኞቹ ኢትዮጵያውያንንም ጨምሮ የጣሊያንን ጦር የመበታተኑን ሁኔታ የዳግማዊ ምኒልክን ሚና በተለይ ደግሞ የእቴጌ ጣይቱ ጦር ወዲያው አውቶማቲካሊ ሺፍት በማድረግ ስትራቴጂውን የራስ መኮንን ጦር እንደተጠቃ ወተር ፖይንቱን በመያዝ አሸንፈዋል። አሸናፊነት ኢምፕሬስ ማድረግ እኮ ይቻላል። ይሄ ላይሆን የቻለበት ምክንያት በሁለት ሳይድ ለምንድን ነው? ከዛስ በኋላ የክሪስፒ መንግስት ከወደቀ በኋላ የተፈጠረው ፖለቲካዊ ምስቅልቅል ሁኔታ ምን ይመስል ነበር? እስኪ ይህንን እንደው በስፋት ደራርቤ ነው የጠየቅኩ ለውይይት እንዲመቸን ብዬ ነው። ይሄ በጣም ኢንትረስቲንግ ነገር ነው። አሁን ኢትዮጵያውያኖች የተሳሉበት መንገድ ሳቬጅ፣ ባርባሪክ፣ ኋላ ቀር በቃ የሚባሉትን ኔጌቲቭ ኮኖቴሽኖችን ሁሉ አፕላይ አድርገውብን፣ ግን ፕራክቲካሊ ምንድን ነው የሆነው እንበል። ለምሳሌ መቀሌ ላይ ሲጅ ነበረ። ሲጅ ማለት አንድ ወታደር መውጫ መግቢያው ተከቦ መፈናፈኛ አጥቶ፣ ምክንያቱም የውሃው ነጥብ እቴጌ ጣይቱ አማካኝነት ሰፕላይ ሁሉ እያደረጉላቸው ለወታደሮች ወረፋ ሲይዘው ለሚቀርብላቸው የኢትዮጵያ ሰራዊት ለመጀመሪያ ጊዜ ዲፌንሲቭ ፖዚሽን ይዘው እንግዲህ የተዋጉበትን ነግሬሃለሁ። ኳቲት ላይ ተዋግተዋል። አምባላጌ ላይ ትልቅ፣ መቀሌ ላይም ራሱ ጦርነት ነበረ። አድዋ ላይ ጦርነት። ኦንሊ ፕሌስ በቃ ኢትዮጵያውያኖች ምሽግ የያዙበት እቴጌ ጣይቱ እዛ ቦታ ላይ የውሃ ወተር ፖይንቱ ኮንትሮል እንዲደረግ ያደረጉበት ነው። ኦንሊ ፕሌስ። ግን ከዛ በኋላ ምንድን የሆነው? መፍጀት ይችሉ ነበረ በውሃ ጥም። ባርባሪክ ቢሆኑ ኖሮ ኢትዮጵያውያኖች በጣም አሰልፈው እኮ ነው እንደ መያዣ አድርጓቸው እስከ መንገድ ድረስ አብረው ተጓዙ። ከዛ በኋላ ለቀቋቸው። ይሄ የትኛውም ጦር ላይ የማይታይ ነገር ነው፣ የትኛውም ቦታ ላይ እና ባርባሪክ ቢሆን ኖሮ ምን ሊፈጠር እንደሚችል መገመት ይቻላል። ፕራክቲካሊ በመናገር ሳይሆን ፕራክቲካሊ እኛ ያንን ነው አጉልተን መናገር ያለብን፣ ብዙ ጊዜ የማንናገረው ማለት ነው። አይደለንም እንላለን እንጂ ይህንን ማሳየቱ በጣም ትልቅ ነበር። ጭንቀት፣ ጣሊያን ሮም ስቃይ ላይ ነበሩ። በቃ ዜጎቻችን አለቁ ተብሎ ከዛ በኋላ ካርቶን ስዕል ነው ሮም ላይ ይደረግ የነበረው። ሰውየው በህይወት ቢተርፍም ባይሞትም እዛ ቦታ ላይ የነበረው ሊደር በቦክስ ቡጢ ያረፈበት ፊቱ እንዳበጠ ነገር በቃ ኢትዮጵያውያኖች ባሳረፉበት ቡጢ ተብሎ። ግን እዚህ ላይ እንደው አንድ መዘንጋት የሌለብን መቀሌ ላይ ብዙ ጊዜ የሚረሳ ጦርነት አለ። ይሄ የራስ መኮንን ጦር አሁንም አድቫንስ አርሚ ስለነበረ መቀሌ ላይ ተዘጋጅቶ ነው እንደገና የጠበቀው የዚህ የአምባላጌውን ሽንፈት እንደገና ለመቋቋም። በጣም በሚገርም ነገር በተፈጥሮ ብቻ ሳይሆን በሰው ሰራሽ ትሬንች የቆፈረው 3 ሜትር ጥልቀት ያለው እንዳይታዩ አንድ። ሁለተኛ ነገር ደግሞ ዋየር ባርብድ የሆነ በዋየር አስረዋል። ሶስተኛ ነገር የሚጠጡትን ይሄ ጠርሙሶች መጠጦቻቸውን ሰባብረው ኢትዮጵያውያኖች በባዶ እግራቸው ስለሚወጡ እዛ ገደል ላይ አድርገውታል። ከዛ በኋላ ደግሞ ማርክ ማንሺፕ አድርገው ሻርፕ ሹተር ነው ያደረጉት ተራራው ላይ። የራስ መኮንን ተዋጊዎች ቀድመው ቶሎ ብለው ያንን እስኪቆፍሩ ድረስ ተዘናግታቸዋል ተብለው ስላዘገያችሁ ያንን ተወጡት ተብሎ አሳይመንቱ የተሰጠው ለራስ መኮንን አርሚ ነበር። በየምሽቱ እንግዲህ በቀን ከሆነ ሹት እንደረጋለን በሚል በሌሊት በጨለማ እየተዋጉ ሲንጠላጠሉ እየተመቱ አጥሩ አሁንም 3 ቀን ሙሉ ስቅስቅ ብሎ አልቀሰው መጨረሻ ላይ እኔ እንደው ኢትዮጵያ ሲኒማ እንደው መስራት ካለበት እንደው አድዋ ላይ
መዓት ነገሮች አሉ። ይሄ ዝም ብሎ ሜዳ ላይ መዓት ሆኖ ከግራ ከቀኝ ዝም ብሎ የሚጨፋጨፍ እንትን አይደለም። በጣም ካልኩሌሽን፣ ከዛ መሀል ያለው ኢሞሽን ምናምን የሚታይባቸው። አሁን የአምባላጌ ጦርነት አለ። በጣም የሚገርም አይነት ሲን ነው። በቃ ኤፒክ የሆነ ሲን አለ። እኔ እንደው አቶ ኃይሌ ግርማ ፕሮፌሰር ኃይሌ ፕሮፌሰር ኃይሌ ገሪማ ገሪማ ወይንም አሁን ወጣቶች ከሳቸው ተከትለው እነ ያሬድ ሹመቴ አላቅም እንደው ይህንን አይዲያ እንደው አሳድገው የመቀሌው ሲን ራሱ የአምባላጌው ሲን ከዛ ደግሞ አድዋ ላይ የተደረገው ሲን ዲስክሪፕሽኑ ራሱ በቃ የስክሪፕቱን ጭንቅላት ውስጥ የሚስል አይነት ነው። ያ ፌል ብዙ ሞት መሞት ሲታይ ነው እቴጌ ጣይቱ ኖ እንደዚህ መሆን የለበትም። ምክንያቱም ወታደሩ ህይወቱን ለመሰዋት ምንም ወደኋላ የሚል አይደለም። በሌሊት እነዛ አብሪ ጥይት ሁሉ አላቸው እያዩ ነው። በዛ በሌሊት ቴክኖሎጂ እኮ ተጠቅመዋል። የመድፎች ቁጥር ልዩነት ብቻ አይደለም እኮ መድፈው ኦፍኮርስ እኛም አለን 40 የሚሆን እነሱ 56 አላቸው። ነገር ግን ከዛ በላይ የኢትዮጵያ እኮ 20 ሺህ ወታደር ባዶ እጁን የዘመተ ነው። ምንም አርሚ የለም። ግን ያን ሁሉ ያደረገ ሰራዊት ነው እና ትልቅ መስዋዕትነት ነው። ባርባሪክ ሊባል የሚችል አይደለም። እዛ ውሃው ላይ የሰዎችን ህይወት ታድገው እንደዛ የፈጇቸውን ነው ይለቀቋቸው። ከዛ ተመልሰው እነዛ ወደ አዲግራት ሸሽተው ደግሞ አዲግራት ላይ እንደገና ሰርተው ነበር ሊጠብቁ ነው የሞከሩት። አፄ ምኒልክ ግን ዋይስ ስለሆኑ ወደ ሌፍት ነው የታጠፉት። ወደ አስመራ የሚያስኬዳቸው ሌላ መንገድ ነው የቀየሱት። እነዚህ ዋናው ሜይን ሩት ላይ ነው የነበሩት እና እንግዲህ እንደነገርከው የጣሊያኑ ጠቅላይ ሚኒስትር ነው ስልጣኑ የፖለቲካል ላይፉ ነው ኮምፕሊትሊ ኮላፕስ ያደረገው በዚህ ሊደርሽፕ። they were confident ኢትዮጵያን ሰራዊት በጀት ሲያጸድቁ አስመራን እንትን ምጽዋን ምናምን ሲይዙ በጀት እየጸደቀ ነበረ። ሌላ ተተኪ አርሚ ሁሉ እየተዘጋጀ ነበረ። በጣም ኮንፊደንት ነበሩ እና ያንን ኢምባራስመንት መሸከም አልቻሉም። ፐብሊክ አውትክራይ ነበረ። የፖለቲካል እንትኑ በዛው ያው ሞት የፖለቲካል ሞቷል ማለት ነው። ሰውየው ስልጣኑን መጥቷል። ከዛ በኋላም የሚወዳደርበትም እንትን አልነበረው። አመሰግናለሁ ዳኒ። አንድ ሌላ ያላሰብኩትን ጥያቄ ያሳሰብከኝ የዳግማዊ ምኒልክ የአድዋ ድል በዓል አከባበር በቀዳማዊ ኃይለ ሥላሴ ጊዜ እጅግ በጣም ብዙ የጎላ አልነበረም። ለምሳሌ ስለ ዳግማዊ ምኒልክ የተጻፉ መጽሐፎች እንኳን ብንመለከት እጅግ በጣም በቁጥር ከነጋድራስ አፈወርቅ ገብረ ኢየሱስ በኋላ የተጻፈውን በኋላ የጸጋዬ ገብረ መድኅንም ቲያትር ምኒልክ ተጽፎ አዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው ያልተሰራ ነው። እሳቱ አበባ ላይ አድዋ በምትል አንድ ግጥም ብቻ ነው ያለው እና ቀዳማዊ አፄ ቴዎድሮስ እጅግ በጣም ጎልተዋል በኢትዮጵያ የጦርነት ታሪክ ውስጥ። ትልቁን ስራ ግን የሰሩት ከቴክኖሎጂ ጋር በመያያዝ በተለይ የጥቁር ሕዝብን የመጀመሪያ የኢምፔሪያል ኤክስፓንሽን ድባቅ በመምታት አፄ ምኒልክ ናቸው። ምን አይነት ሀሳብ ነው የመጣብኝ? በቀዳማዊ ኃይለሥላሴ ጊዜ የዳግማዊ ምኒልክን የአድዋ ድልን ማጉላት የቀዳማዊ ኃይለሥላሴን የማይጨው ሽሽት የሚያጎላ በመሆኑ ንጽጽሩ ብዙ የተፈለገ አይመስልም የሚል ሀሳብ ነው የመጣብኝ። ያልተገራ ፈረስ ጠቅል እያላችሁ ከማይጨው ደንብሮ ጠቅል ለንደን ገባላችሁ በሚባልበት ጊዜ እነዚህ ሁሉ ነገሮች የዳግማዊ ምኒልክ በተለይ ሂስቶሪያኖቻችን ሚሊተሪ ሂስቶሪያኖቻችን መልታይ ዲሲፕሊን በሆነ ነገር ኢቭን ብዙ ቲያትር ብዙ ፊልም ብዙ ሊሰራበት የሚችል ነገር ነው። መጽሐፍ በዚህ ላይ ብዙ አልተጻፈም። ትልቅ ማቴሪያል ነው እንዳልከው አሁን ከነ ፕሮፌሰር ኃይሌ ለያሬድን በጣም ሲኒማ ለሚሰሩ ቲያትር ለሚጽፉ እጅግ በጣም ሰፊ ማቴሪያል ሆኖ የወጣ ነገር የለም። ይሄ ምናልባት እንግዲህ ከተለመደው ነገር ናሬሽኑ አንድ አይነት ነገር በመሆኑ የቸከነው። አንተ እንደው በቀዳማዊ ኃይለሥላሴ ጊዜ የማይጨው ጦርነት ኢምፓክት አለው ምን የምኒልክን ሻዶ ያደርጋል በሚል በተለይ ቀዳማዊ ኃይለሥላሴ ቀናኢ ናቸው፣ በሳቸው ያልተሰራውን ነገር ብዙ አይደግፉም ከሚባለው አንጻር እንዴት ታየዋለህ? አዎ እንግዲህ ያው ሂስትሪ መጽሐፍቶችን በምናነብ ጊዜ የምንረዳው አንዱ ነገር ምንድን ነው፣ ኢትዮጵያ ውስጥ የሚነግሱ ነገስታት ብዙውን ጊዜ ቀድመው ከነገሱት ከቀድማቸው ከፕሪዲሴሰራቸው ጋር ብዙ ጊዜ ብዙ መሞጋገስ መደጋገፍ አይታይባቸውም። የሚከተለው ምናልባት አልፎ አንድ ስቴፕ ወደኋላ የአያት መንግስትን የማሞገስ ወይም የማወደስ ነገር ይኖራል። ግን አድዋ እኔ እንደው የማየው ትልቅ ጦርነት ትልቅ ትምህርት የታየበት ነው። ይታይህ ከአፄ ምኒልክ ጋር ኢቨን
ራስ መኮንን ተቀናቃይ ናቸው ተብሎ የሚቆጠሩ ናቸው። የጎጃሙ ተክለ ሃይማኖትን ውሰድ፣ የወሎው ራስ ሚካኤልን ውሰድ። ከዛ ደግሞ እነ ራስ መንገሻ እና አሉ ላይ በአንድ ወይም በሌላ መንገድ ቅራኔ ያላቸው ይህንን ዳይቨርስ የሆነ እንትን ቂም ሳይያያዙ ፒስፉሊ ወደ አንድ ኮለም ማስገባት መቻል ትልቅ ትምህርት ነው። አንድ ከነልም ሁለተኛ ነገር ደግሞ በውስጥ ጉዳያቸው ጣልቃ ሳይገቡ ቦታ ብቻ ሰይመውላቸው አንተ በግራ አንተ በቀኝ ተብሎ ከዛ ውስጥ በስራቸው ባለው እንትን ሙሉ ነፃነት ሰጥቷቸው በመረጡት ቦታና በመረጡት ሰዓት እየተዋጉ እየተናበቡ ያን ትምህርት ኢትዮጵያውያኖች በሚገባ ወደሚቀጥለው ትውልድ ስላላስተላለፉ የማይጨው ጦርነት በመጣ ጊዜ ራይቫልሪ ሁልጊዜ አለ። ያ ግን ፕሮፐርሊ ሃንድል መደረግ እንኳን አልቻለም። ምንድነው ኮስት አደረገን ማለት ነው። በኃይለሥላሴ በአፄ ኃይለሥላሴ ጊዜ በአፄ ምኒልክ ጊዜ ከነበረው ትምህርት ተወስዶ አንደኛ በቴክኖሎጂ ከአውሮፓ ሳንራራቅ 40 ዓመት ተኝተን ከረምን። አፄ ምኒልክ ግን በቴክኖሎጂውም ወደኋላ እንዳንቀር በማኔጅመንቱም ደግሞ ኤፊሽንት የሆነ ባርባሪክ ከሚባለው ኦፖዚት የሆነ ኤፊሽንት የሆነ ፍሉድ የሆነ ሞቢሊቲ የፈቀደ የመተጋገዝ አንድ አይነት ልብ ለልብ የመናበብ ፎረሙን የፈጠሩት እና ያ በቀጣይ በአፄ ኃይለሥላሴ ጊዜ በማይጨው ጦርነት ላይ ሊታይ አይችልም እና ስቲል አሁንም ራሱ ከዛ በደንብ ቢጠና ከአድዋ ብዙ ልንማር የምንችልበት ልዩነቶቻችንን በምን መልኩ ማስወገድ እንደምንችል ለአንድ የጋራ አቋምና ዓላማ እንዴት ማሰለፍ እንደሚቻል እንዲሁም ማውራት ሳይሆን ማሳየት የሚቻልበት ሁኔታ እኮ ነው። አመሰግናለሁ ዳኒ። እንግዲህ አሁን አዲስ አበባ ከተማ ውስጥ ጣሊያን ሰፈር በመባል የሚታወቀው ቦታ ላይ የጣሊያን ምርኮኞች ወደ 3000 ገደማ የጣሊያን የጦር ምርኮኞች ነበሩ። እንግዲህ እነዚህ ፕሪዝነር ኦፍ ዋር በልዩ ሁኔታ ሰፈር ተመድቦላቸው የቆሰሉት ወጌሻም በባህላዊ ወጌሻም በዘመናዊ ነገርም እየታከሙ የፈለገም እንዲያገባ ከኢትዮጵያውያን እንዲዋለድ ተፈቅዶ በጣም በሰላም ዜጎች ማግኘት ያለባቸውን መብት አግኝተው እንዲኖሩ ተደርጓል። ይሄ አንዱ ነው። የመጀመሪያው ደግሞ 7 ዓመትም ሳይለይ በአድዋ ጦርነት ለሞቱ ለኢጣሊያኖችም ለኢትዮጵያውያንም ዜጎች ተስካር እየተደረገ ነፍስ ይማር እየተባለ ይቆይ ነበር። ይሄ እንግዲህ ምናልባት በዘመናዊ ዓለም የጦር ምርኮኞች የፕሪዝነር ኦፍ ዋር ይሄ ጄኔቫ ኮንቬንሽን የሚባል ነገር ሳይፈረም በቀይ መስቀል ሳይሰራ የነበሩ ነገሮች ናቸው እና ይሄንን ትልቅ ነገር ምኒልካዊነት ወይም የሚኒልክ አስተሳሰብ ወደ ኋላው ዘመን እንግዲህ በማይጨውም አልመጣም። ከዛ በደርግም በኢህአዴግም እንዲህ እያለ ምንም የተሻለ ነገር ልናይ አልቻልንም። ይሄ ትናንታችንን በደንብ ያለማየት ችግር አንድ ነጸብራቅ ነው። ሌላ አንተ ስታነሳ ያነሳኸው ነገር አለ። ምናልባት እንግዲህ የአዲስ አበባ ዩኒቨርሲቲ የጂኦግራፊ ዲፓርትመንት እድሜውን ብዙ ባላቀውም እንግዲህ ከቀደምት ዲፓርትመንቶች ይሆናል የአንተ ከመስራቾች ሆም ቤዝ ጂኦግራፊ ዲፓርትመንት አዲስ አበባ ዩኒቨርሲቲ እና ሂስትሪ ዲፓርትመንት አንተም እዚህ ላይ እንደጠቀስከው ጂኦግራፊ ኖን አስ ዘ ማዘር ኦፍ ዋር ስትራቴጂ ይላል። የጂኦግራፊ ትምህርት ክፍል ከሂስትሪ ትምህርት ክፍል ጋራ በመቀናጀት የትምህርት ስርዓታችን ውስጥ የአድዋን ጦር ከጂኦግራፊ አኳያ ከሂስትሪ አኳያ ሁለቱ የተደረገነትበትን ነገር ለተማሪዎች ለመቅረጽ ፕሮግራም በማዘጋጀት በተለይ እንደ ወርክሾፕ በተለይ ከዩኒቨርሲቲ ከአካዴሚክ ኢንስቲትዩሽን የሚጠበቅ ነው። እንዲህ ነገር እንደው ተሞክሮ አለ ከሌለስ በምን መንገድ እንዲኖር ሊኮረኩር በሚችል በተለይ በተለያዩ አሁን ለምሳሌ የወሎ ዩኒቨርሲቲ፣ ትግራይ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ የቀሩትም ዩኒቨርሲቲዎች የታሪክ ትምህርት ክፍልና የጂኦግራፊ ይሄንን ነገር ሊሰሩ የሚችሉበት ነገር መሰረት ምን ሊሆን ይችላል ብለህ ታስባለህ? ይሄ በጣም እንግዲህ መጨረሻ ላይ ሬከመንድ ያደረኩት አንዱ ድምዳሜ ይሄ ነው፣ መደረግ ይገባዋል የሚል። ለምን አድዋ እንዳልነው ትልቅ ጦርነት ነው። ማዘር ኦፍ ኦል ዎርስ ከሚባል ነው በአፍሪካ ውስጥ እና ተስተካካይ ነው ከነ በጣም ናፖሊዮን ጦርነቶች ጋር ተብሎ የሚወሰድ ነው። አንድ ሁለተኛ በሂስቶሪያንስ ብቻ ይሄ ጉዳይ ተነግሮ ልንረዳው አንችልም። ምክንያቱም በውስጡ ብዙ ጉዳይ አለ፣ የሌጋል ኢሹ አለ፣ የህግ ባለሙያዎች ሊሳተፉበት የሚገባ ነው። የፖለቲካል ጉዳይ አለ። ለምን ፖለቲካል ኢንሴንቲቭ ምን ነበረ? ለምሳሌ እንደዚህ በጣም ራይቫል የሆኑ ሊደርስ
አንድ ላይ ተናበው እንዲሰሩ ያስቻለው? ባላንስ ኦፍ ፓወርስ በምንድን ነው የሚጠበቅ የነበረው? ፎርሜሽን ኦፍ ስትራቴጂክ ዲሲሽንስ እንዴት ነበረ? ይሄ በፖለቲካል ሳይንቲስቶች ሊሳተፉበት የሚችል ነው። ኢቨን ሳይኮሎጂስቶች ከስነ ልቦና አንጻር ያ የሊደርሺፕ ስነ ልቦና ምንድን ነው? ካሪዝማቲክ ሊደርሺፕ ሲባልስ እንዴት ነው ሜንቴን የሚደረገው? የውሳኔ አሰጣጥ ሂደትስ በምን አይነት መልኩ ነው የሚከናወነው? ሶሲዮሎጂስቶች ራሳቸው እም፣ ይህንን ብዙ በቃ ዳይቨርስ የሆነ ግሩፕ ዳይቨርስ የሆነ ኢንተረስት እንዴት ወደ አንድ ኮመን ጎል ይመጣል የሚል ጥናት የአይቲ ባለሙያዎች ኢቭን ናው የአይቲ ባለሙያዎች አሁን ጌሞች አሉ። ልጆቻችን ወጣቶች የፊክሽናል በሆነ ስቶሪ በሁለት ሳይድ ሆነው የሚታኮሱት አለ። የአድዋን እንትን በትሪዲ ዲጂታል በሆነ ኢንፎርሜሽን እም። ጌም ተደርጎላቸው ሬፕሬዘንት የሚደረጉት ፋይተሮቹ የጣሊያን ጀነራሎች አሉ። ባሪያተሪ ያሰለፋቸው ጀነራሎች አሉ። 4 ጀነራሎች አሉ። ያ አራቱ ጀነራሎች አሉ። እነዚህን አራቱን ጀነራሎች ተጠቅመህ ለምሳሌ ዳቦር ሜዳ የሚባል ጀነራል አለ፣ በስተቀኛቸው በኩል ተሰልፎ በስተቀኝ የነበረ። በመሃል አሪሞንዲ የሚባል ጀነራል አለ። በሌፍት ሳይድ ደግሞ የኪዳነ ምሕረትን አሳሳትኩኝ ያለው ሰው ደግሞ አልበርቶኒ አለ። እነሱን አድርገው በኢትዮጵያ በኩል ደግሞ ያሉትን የጦር አዛዦቹን እነ ራስ መንገሻን፣ እነ አሉላን፣ እነ ተክለ ሃይማኖትን፣ ሌሎችም እነ ወሌ አድርጎ አዋግተው ቦታዎችን ሲይዙ ምናምን ቢማር እኮ ኢንዳይሬክትሊ አንደኛ የናሽናል እንትኑ ይመጣል፣ ሁለተኛ ትክክለኛ የሆነ መረዳት ይኖራል። ያ ደግሞ ወደ ብሔራዊ ስሜት እየተመነዘረ ወደ አንድነት እየመጣ ትልቅ ነገር የሚያበረክት ነው እና ሪሶርስ ኢኮኖሚስቶች ራሳቸው እንዴት ነው ያንን ጦር ተሸክመው መማር የመሬቱ አምራችነቱ ያለው ኢምፓክት እንዴት አድርገው መሸከም ያስቻለበትን ጉዳይ እና ሂስትሪ እና ጂኦግራፊ በግንባር ቀደምትነት ቢሆኑ ሌሎቹም ባለሙያዎች ሊገቡበትና ሊሳተፉበት ዳር ሆኖ ዝም ብሎ በየዓመቱ ይህን ያህል ሺህ ሰራዊት በዚህ በኩል ዘመተ፣ ይህን ያህል ሰው ተማረከ ተብሎ ይሄ ቁጥሮችን ዝም ብሎ መደጋገሙ ችግር ነው። ምንም እንትን አያመጣም። ግን ሰዎች እንዴት ቦንድድ ሆኑ? እንዴት የጋራ እንትን መፍጠር ቻሉ? ልዩነታቸውን ይዘው እንደገና ደግሞ የጋራ ነገሮች ላይ እንዴት አድርገው ካልቲቬት አደረጉ የሚባለው እና ከዚህ አንጻር እውነትም ያው ሂስትሪ ዲፓርትመንት፣ ጂኦግራፊ ዲፓርትመንት ሂስትሪ ቀደም ብሎ ሂስቶሪካል ጂኦግራፊ ወይም እንደዚህ የሚባል ኮርስ ነበራቸው። ከዛ በኋላ ሪስትራክቸር ሲያደርጉ ያንንም አውጥቶታል። ያው ለምን እንደሆነ አላውቅም፣ በሌላ ኮርሶች ተተክቶ ሊሆን ይችላል። እኔ እስከማውቀው ድረስ እንደዚህ አይነት ጥረቶች አልተደረጉም። ምክንያቱም ህትመቶችም አይቻል አቅም በዚህ ጋር የተያያዘ ነገር አንፎርቹኔትሊ ለመጨረሻ ጊዜ በአድዋ ዙሪያ ላይ እንደ ሲምፖዚየም ተካሂዶ ጥናታዊ ነገሮች የቀረቡት በ1996 ነው። መቶኛ ዓመቱን ጋር ተያይዞ ይመስለኛል በኢህአዴግ በነበረ ጊዜ እና ከዛ በኋላ የጎላ እንትን አላየሁኝም። ግን ሊኖር የሚገባው ዛሬም ድረስ ብዙ ልንማር የሚገባን ትልቅ እንቁ የሆነ የመረጃ ቋት ነው አድዋ። አመሰግናለሁ ዳኒ። ልክ ነው። ለምሳሌ አሁን አንዱ የኛ ይሄ በዚህ መልታይ ዲሲፕሊነሪ ከሆነ ስተዲ አኳያ ጥናቶች የሉም። ብዙዎች አሁን ባለፉት 130 ዓመታት በተለይ ደግሞ እንግዲህ አዲስ አበባ ዩኒቨርሲቲ አንጋፋው ተቋም 75 ዓመት ነው። ፕሮሚነንት የሆኑ በዘመናዊ ኢትዮጵያ ታሪክ ላይ ያጠኑ ከዛም አካባቢ የመጡ በጣም ብዙ ሰዎች አልሰሩልንም። ሶሻል ፋክተሩ አልተሰራም። ፖለቲካል አንግሎ አልተሰራም። የአድዋ ድል እንግዲህ እንደ አንዳንድ ጸሐፊዎች አባባል ለዳግማዊ አፄ ምኒልክ በረከትም እርግማንም ይዞ የመጣ ነገር ነው። በዛ ላይ በተለይ ደግሞ እንግዲህ ከደርግ መውደቅ በኋላ ኢህአዴግ የመራው የነበረው ሰራዊት አሸንፎ ወደ ስልጣን ከመጣ በኋላ በሁለቱም የነፃ አውጪ ድርጅቶች ውስጥ በጥቁር የተሳሉት ዳግማዊ ምኒልክ የእሳቸውን ደግሞ ሁኔታ ከአድዋ ድል ጋር መያያዙ የአድዋን ድልን በተለያየ አቅጣጫ ለመመርመር ተጽዕኖ ፈጥሯል ብሎ ማሰብ አይቻልም ወይ? የዳግማዊ ምኒልክን ሁኔታ በዛ ላይ አሁንም ድረስ ምኒልክ ንጉስ ነው፣ ምኒልክ ጨፍጫፊ ነው የሚሉ ነገሮች አሉ። ምኒልክ ንጉስም ነው የሚለው የአድዋን ድል በጣም አጉልቶ ከተለያየ አንጽር አላየውም። ምኒልክ ጨፍጫፊ ነው የሚለው አሁን ይሄ በዚህ በፓወር ስትረግል ከአካባቢ ከተለያዩ አካባቢ ጋር በተደረገው ጦርነት ስልጣን ለማስገበር አገር ለማምጣት ጀስት ፓወር ስትራግል ነበር። ይሄ ፓወር ስትራግል ግን ዞሮ በሁለቱም በኩል ኮንትሮቨርሻል ቢሆን የአድዋ ድል የበላይነትን ጸረ ኢምፔሪያሊስት የመጀመሪያውን በቃ ድል አፍሪካውያንና አፍሪካን አሜሪካን የሚጠቀሙበትና የሚኮሩትን ያክል
ለኢትዮጵያውያን ከልክ እንደ ቢዩቲ ፔጃንት ወይ እንደ ጃን ሜዳ የዳንስ እና ከጭፈራ ነገር የተለየ ወጥቶ ሊሄድ አልቻለም። እንዴት ነው ማህበረሰባችን በንቃት እነዚህም ጦርነቶች በመገምገም ወደ ተሻለ ነገር ሊያመጣ የሚችለው የሚለውን ነገር እስኪ እንደው ብታየው ደስ ይለኛል። በጣም በጣም ጥሩ ጥያቄ ነው። አሁን ይሄ ሁሉ የሚመጣው ኮንፊውዥን የሚመጣው ለምንድን ነው? በተገቢው መንገድ የአድዋ ዘመቻውም ሆነ ድሉ በተገቢው መንገድ ስላልተመረመረ ነው። በተገቢው መንገድ ቢመረመር ኖሮ ብዙ እውቀቶች ይመነጫሉ። ይሄ ብዙ ጊዜ ሐሜቱም አጉል አሉባልታውም ማናናቁም ሊሆን የሚችለው በመረጃ እጦት ዙሪያ ላይ ነው፣ ጥላ ውስጥ ነው። ብርሃን ሞር ሻይን ባደረገ ቁጥር እውነት ወደ ፊት ለፊት ትመጣለች። አሁን አንዳንድ ጊዜ ሲነገር ምሰማው አለ፣ አይ አፄ ምኒልክ እያስቀደሱ ነበረ፣ ጦሩ ተዋግቶ ጨርሷል እሳቸው ሲወጡ ምናምን ሁሉ ሲባል ሰማለሁኝ። በጣም የሚገርምህ ነገር ሶስቱ ጀነራሎች ዳቦር ቤዳ በስተቀኝ በኩል፣ አሪሞንዲ በመሃል በኩል፣ አልቤርቶኒ በቀኝ በኩል ሲመጡ ጦርነቱ ሲካሄድ የኢትዮጵያውያኖች ጦር ያደርግ የነበረው በመሃል የሚገኘውን ስፔስ ነው እየተጠቀመ በመሃል እየገባ። ምክንያቱም የኢትዮጵያ ጦር በዚያ ጊዜ የነበረው ስትራቴጂ አፈና ይባላል፣ ኢንሰርክልመንት። ጣሊያኖቹ በአንድ ሳይድ ብቻ እንዲመጡላቸው ነው የሚፈልጉት። እነኚህ ደግሞ ዲስትራክት ነው የሚያደርጓቸው፣ በግራም በቀኝም በጎን ሁሉን የሚወጓቸው፣ ሪር ኤንዳቸውን ሁሉ ይጠቀማሉ። እና አፄ ምኒልክ ናቸው የፖዚሽኑን የጠላትን ጦር ፖዚሽን እያዩ በዚህ ጋ ግቡ በዛ ጋ ግቡ ይሉ የነበረው። ይሄ ትልቅ የሊደርሺፕ ነው። እሳቸው አይደለም አሁን ጥይቱን መተኮስ ያለባቸው፣ ሊደርሺፕ አዋጊ ነው። መሆን ነው። ልክ ነው። የጣሊያኖችን እንውሰድ። ጣሊያኖቹ ዋናው አዛዥ ያለው አስመራ ነው። አስመራ ቀጥሎ ያለው አዲግራት ላይ ነው። አዲግራት ነው። አዎ ሶስተኛው ነው እዚህ ጋር እኛ ጋር ያለው በአፄ ምኒልክ እና በጦሩ መሀል ያለው ዲስታንስ የኢፌክቲቭ የመድፍ ዲስታንስ ነው። ምክንያቱም በአፄ ዮሐንስ ጊዜ የተደረሰው አደጋ እንዳይኖር በጣም የሚገርም ነው። ስፔሻል ሞቢሊቲ ይሄ ከጂኦግራፊክ ኮንሰፕት ጋር ብትመለከተው የአፄ ምኒልክ ድንኳን ደስታ የሚባለው ሲትከተም ሁልጊዜ ኢፌክቲቭ ዲስታንስ ከመድፍ ዲስታንስ ሴፍ አድርገው ነው የሚያደርጉት ለሊደርሽፑ እንዳይነካ። እና እሳቸው ግን እቴጌ ጣይቱን በጣም የሚገርሙ በመሳሪያ ሬንጅ ውስጥ ሁሉ እየገቡ ነው እንትን ይሉ የነበሩ በጀግንነት። እና ያንን ዳይቨርስ የሆነውን ነገር ካታላይዝ አድርጎ አስማምቶ ማምጣት የጭንቅላት ስራ ነው። ይህንን አለማወቅ ነው አንዳንድ ጊዜ ሰዎችን ስተት እንዲሰሩ የሚያደርጋቸው። እና ይሄ በጣም መጠናት ያለበት ይሄ ኢንተርግሩፕ ያለው ዲስታንስ ሞቢሊቲው። አንዳንድ ጊዜ ጣሊያኖቹ በዚህኛው ጋር ስቲፕ የሆነ ስሎፕ ስለሆነ ሊመጡብን አይችሉም፣ ምክንያቱም ሪስክ ነው ብለው ሌላኛውን ሳይድ ከቨር ሊያደርጉ ሲሉ ነው። እነኚህ በማይጠበቀው እየሞቱ እየተንጠላጠሉ ሲሞቱ እንኳን ውሃ ስጡኝ ምናምን አይደለም፣ ቀጥሉ ነው የሚሉት ሟቾቹ ለሚቀጥለው ሰው። እና ጣሊያኖቹ እኮ በጣም ኢምፕረስድ ሆነው አንዳንድ ጊዜ በመተኮስ ችሎታ ሁሉ እየተደነቁ እኮ ነው የኢትዮጵያኖችን ሻርፕ ሹተር እየሆኑባቸው። እና አዘሴም ታይም ደግሞ ስማቸውን ሊያጠፉ ይፈልጋል ኢትዮጵያኖችን። ለምን ይላሉ? አንዳንዶቹ ጠመንጃ ሲተኩሱ በደንብ ኤም አያርጉም እና ለምን ሞታቸው ሲባሉ ደግሞ ኖ ለዛኛው ለግራ የተተኮሰው ለቀኝ የመታን ነው ምናምን ነገር እንጂ ምናምን በቃ አይደለ ሬኮግናይዝ አለማድረግ። ግን በከባድ መሳሪያ ኢፌክቲቭሊ መቀሌ ላይ ትልቅ የሆነ እንትን ማርክስማንሺፕ በጣም አሳይተዋል። የተወረሱትን በጣም ስቲፕ የሆነ ለርኒንግ ከርቭ ነው ማርከው ያንኑ መሳሪያ ተጠቅመው እነሱን ሲያጠቋቸው የነበረው። እና ሊደርሺፕ ትልቅ ሮል ተጫውቷል። እንግዲህ ሊደርሺፕ ስንል አፄ ምኒልክ ናቸው። ከዛ ቀጥሎ ደግሞ እቴጌ ጣይቱ አሉ። ከዛ በኋላ ደግሞ በሙሉ ሞራል የጦር ጀነራሎቹ ማንም ከማንም ሳይለይ በጣም የሚገርም ኢቨን ፕሌስመንቱን ስትመለከት ፈረሰኛው ራቅ ብሎ ነው፣ ምክንያቱም ሮጦ መድረስ ስለሚችል ቦታው ላይ ተሰባጥረው የተቀመጡት። እግረኛው የትኛው ተራራ አጠገብ። ግን ጦርነቱ ሲጀመር ግን የኢትዮጵያውያኖች ምሽጋቸው ሆኖ አይደለም የተዋጉት፣ ወደ እነዛ ምሽግ ሄደው ነው። እና በጣም ትልቅ የሆነ የወታደራዊ ጀብዱ ነው የተከናወነው። እና ይህንን አይነት ነገር በደንብ ተገልጾ ቢነገር አዎ ልክ ነው ይሄ ይገባዋል ይባላል። ይሄ ባልተባለበት ሁኔታ ግን ለማን ቀዳዳ እንከፍታለን? ጀስት ላሉባልተኞች ይሆናል ማለት ነው። ይሄ ነው ችግሩ። አንድ ነገር ማንሳት ይቻላል እንግዲህ ያው እንዳልከው በኢትዮጵያ ከዚህ በፊት በቀዳማዊ ኃይለሥላሴ ጊዜ የቀዳማዊ ኃይለሥላሴ ጦር አካዳሚ የሆሎታ ገነት ጦር ትምህርት ቤት
የቀሩትም እንደዚሁ የጦር ትምህርት ቤቶች፣ የከፍተኛ መኮንኖችና የአዛዦች የስታፍ ኮሌጅ፣ አሁንም የመከላከያ ዋር ኮሌጅ ከጠቅላላ ከኢትዮጵያ ውስጥ የተሰባሰቡ ሰዎች የፖለቲካ ልዩነትን ችሎ ለጋራ ዓላማ ለመቆም አንድነት፣ ይሄ እጅግ በጣም ከባድ። አሁን አብዛኛዎቹ እንዲያውም ሪሰንትሊ የቅርብ ዓመት ነበረ ቤልጅየም ውስጥ በዩሮፒያን ዩኒየን ፕሬዚደንሲ ጊዜ ታስታውሳለህ፣ በፍሌሚሽ እና በፍሬንች ዜጎች መካከል መንግስት መመስረት አቅቷቸው ወደ ዓመት ገደማ ቆይተው የዩሮፒያን ዩኒየን ሪቮልቪንግ ፕሬዚደንሲውን ተቀብለዋል። አሁን እኛ ጋር በጣም እርስ በርስ ግጭቱ ሰፊ በነበረበት ጊዜ እንደዛን የተበታተነ ኃይል ከቂም ከበቀል ከጠላት ከማደር ከጥፋትም በላይ በመሆን አገር የሚባለውን ትልቁን ስዕል በማየት ኢትዮጵያን ለማስቀደም ዛሬ የምንጣላበትን ሀገር ለመፍጠር እንኳን ያበቁ እነዚህ ውድ የኢትዮጵያ ልጆች በሃይማኖት፣ በዘር፣ በፖለቲካ ሳይለያዩ በአንድነት የዘመቱበት ነው እና የምኒልካዊነት አስፈላጊውም ትልቁ ነገር አንዱ ይሄ ነው። እነዚህ ነገሮች ብሔራዊ አንድነታችንን በመጠበቅ ረገድ እጅግ በዘመናዊ ጦር እንግዲህ ጣሊያን በተመሰረተች ቀጥሎ ጋሪባልዲ ማዚን አፍተር ዘ ዩኒፊኬሽን ኦፍ ኢታሊ የተደረገ የመጀመሪያ ነገር ነው። በዚህ ላይ የተሰራው ነገር ኢትዮጵያውያን አሁን ከዚህ ልንማር የምንችለውን ነገር ልንሰራ በምንችልበት ደረጃ በታሪክ ትምህርት ቅድምም እንዳለው ለምሳሌ ከጂኦግራፊና ጦርነቱን፣ ታሪክና ጦርነቱን፣ ሶሲዮሎጂና ጦርነቱን በተለይ ደግሞ ፖለቲካል ሳይኮሎጂ አብሮ ሊታይ የሚችልበት የመሪዎቻችን አንፎርቹኔትሊ ፖለቲካል ፕሮፋይሊንግ አይታወቅም፣ አይሰራም። ይሄ አንድ ሌላ ፋክተር ነው። በሌላ በኩል ደግሞ ስንመለከት ጣሊያኖች አይሆኑም ብለው በጠበቁበት ሁኔታ የመጡበት ነገር አለ። አንዳንዴ ድሉንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር ብቻ የማያያዝ ከአንድ እምነት ጋር ያለ አንድ የሐሰት ትርክት አለ። እስላም ክርስቲያን ሳይባባል ነው የዘመተው ኢትዮጵያዊ። ይሄ ዘር ያዘር ሳይባል ነው የዘመተው። ሁሉም ጦር ሲዘምት ያው መሪ ያስፈልገዋል፣ በተቀናጀ መንገድ ነው። እኚህን ሚሊተሪ ስትራቴጂስት እንግዲህ በብዙ ደረጃ አይተናቸዋል። አንድ የገረመኝ ነገር በአንተ ስራ ላይ እንደ ይሄ ወታደሮቹ እንደሚሉት ጦሮቹ የአሸዋ ገበታ የተሰራ ነው የሚመስለው። በመሬት ላይ ጦርነቱን አምጥተኸዋል። በእውነት ይሄ ማቴሪያል ሌላ ተጨማሪ ስራ ለሚሰራ ሰው ትልቅ ነገር ነው እና ኢንቴሌክቹዋል ኪሪዮሲቲ ብቻ አይመስለኝም ይህንን ነገር እንድትሰራው ያደረገው። ሁለተኛ ለእውነት ከመቆምም አንጻር የሚመስል ነገር አለ። የኢትዮጵያውያንን ነገር ለማግኘት እንደው በዚህ ሌቭል ሜቲኩለስሊ ነው የተሰራው እና ይሄ ነገር እንደው ስርጭት ውስጥ ወደ ሌላስ መንገድ በማምጣት እንደው እንዲህን አይነት ጽሁፍ ለአዲስ አበባ ዩኒቨርሲቲ ለጦር ኮሌጆች ሆነ ለትምህርት ቤቶች ለብሔራዊ መዛግብት በመላክ ለብዙ ሰዎች እንዲደርስ የተደረገ ጥረት አለ? ዳኒ፣ መጀመሪያ የሊደርሺፕ ኳሊቲ ላይ ስንነጋገር እንደው አንድ መጨመር ያለበት ለምሳሌ ራስ መንገሻ ከአፄ ዮሐንስ ቀጥሎ መንገስ የነበረብኝ ነኝ ብለው ስላስቡ ከምኒልክ ጋራ ትልቅ ጦርነት ውስጥ የገቡ ናቸው። እውቅና አልሰጥም በሚል አይነት ነገር። አሉላም ራሳቸው ተቃዋሚ ናቸው የአፄ ኃይለሥላሴ። እንደዚሁ የአፄ ምኒልክ እና ብዙ የጥፉልኝ አላሏቸውም፣ ጦር አላኩባቸውም። ኢንቪቴሽን ብቻ ነው የተላከላቸው። ይሄ ጦር እስከ አድዋ እስኪደርስ ድረስ በየመንገዱ ይገባ ነበረ፣ በራሱ ኢኒሼቲቭ የራሱን ህዝብ እያስተባበረ እና ካልመጣበት አካባቢ የለም። እዛው ቅሩ ደቡቡን ጠብቁ ከተባሉት በስተቀር። ግን በጣም የሚገርምህ እንደው እዚህ ላይ አንድ ለማሳያ መጨመር የምፈልገው በርክሌ የሚባል ጸሐፊ ጋዜጠኛ የነበረ ጦርነቱ ካበቃ በኋላ መጥቶ እዛ አካባቢ ጎብኝቶ መጽሐፍ ጽፏል። ያ ሜንታሊቲ በቃ አምኖ ለመቀበል ስለሚቸግራቸው የሸዋ ሰራዊት ነው እኛን የተቃወመን እንጂ ሌላኛው ምንም አላለንም ይሏል። ለምሳሌ በጣም የሚገርም አሁን ታንክስ ቱ ቴክኖሎጂ የኢትዮጵያን ሰራዊት 186 ጊዜ በዛ መጽሐፍ ላይ የሸዋ ሰራዊት እያለ ነው የሚጽፈው። የጣሊያንን ግን ጣሊያን እያለ ነው። ኢትዮጵያ ያለው 8 ጊዜ ብቻ ነው። ይታይ 186ን ከ8 ጋር እናወዳድር። ይሄ ምንድን ነው? ይሄ አላለ ፍራክቸሩን ለማሳየት እና በቃ አንድ አይደሉም የሚለውን ነገር ለማጉላት ነው በቃ ይጠቀሙ የነበረው እና ያንን ነው የሰበሩት አፄ ምኒልክ።
እነኚህ በጣም ዳይቨርስ የሆነ ኢንተረስት ያላቸው በጣም የሚገርምህ ቅድም እንደው ያነሳሁት አለ አምባላጌ ላይ ሌላው የሚገርመው እንግዲህ ራስ መኮንን ያው አውሮፓ ተልከው ዴሊጌት ሆነው የዩሮፒያን ሻምፒየን ናቸው ተብለው የሚወገዙ ናቸው አዎ እና በጣይቱ ብጡልም ደስተኛ አይደሉም። ምክንያቱም አንታይ ዩሮፒያን አቋም ነው ያላቸው። ራስ መንገሻም አሉላም እነሱ መታመን የለባቸውም። ራስ መኮንን ደግሞ እዛ ሜትሮፖሊታን ሀረር ላይ ስለነበሩ ከብዙ ዴሊጌቶች ከዛ ሌሎች ጋር እንትን ስለነበራቸው ፒስፉል ሁኔታዎችን ለማብረድ የሚሞክሩ የነበሩ ሰው ናቸው እና አምባላጌ ላይ ጦርነት እንዳይኖር እኮ በጣም የሚገርመው ኢትዮጵያ በጣም ሲቪላይዝድ መሆኑን የምታየው ደርሰናል ብለው አይወሩም። አምባላጌ ላይ ሲገናኙ ደብዳቤ ነው የሚጽፉት። ደም አይፍሰስ፣ አዎ ወደ ክልላችሁ ተመለሱ። መቀሌ ላይ ይጻጻፉ ነበረ እና ፈን የሚመስል ነው አንዳንድ ጊዜ በቃ በመሀል ላይ እንደው ሲኒማቲክ ያልኩ ያንን ነው እና ያባብሏቸው ነበረ። ቶሰሊ የሚባለው ሻለቃ እንትን ላይ የነበረው አምባላጌ ላይ የነበረው እንዴ አስታውስ እንጂ አፄ ቴዎድሮስን ዕጣ ተመልከት፣ ራስ መንገሻን ምን እንዳደረግኩት ታውቃለህ? ያንተ ዕጣ እንደውም ይሄ እኮ ሁኔታው ቢቀየር እኮ አንተ እድል ይኖርሃል እዚህ ምናምን እያሉ የሚጻጻፉት የነበረው መቀሌ ላይም እንደዚሁ ኧረ እባክህ እንደዚህ ሲባል እና ይጻጻፋሉ፣ መልእክተኛ ይቀያየራሉ። ምን ይላሉ እነዛ ሁልጊዜ መጠቀም የሚፈልጉት ምንድን ነው? በተቻለ መጠን ለማሸፈት እርስ በርስ ለማባላት ነው። ግን ለማባላት የነበረው ዩኒቲ ያንን ሁሉ መጣስ የቻለ ነው። ቁርሾ ተጠፋ ነው፣ ቁርሾ አልጠፋም። እና ያ ሁሉ የነበረበት ልልህ እፈልጋለሁ። አንድ ሁለተኛ ነገር ደግሞ የኔን ኢንተረስት ካልክ እንግዲህ በጣም ያው እያነበብክ ስትሄድ የምትቆጭበት የምትናደድበት ነገር ይኖራል። በተገቢው መንገድ ዲስክራይብድ ሳይሆን ሲቀር በተለይ ደግሞ የእኛ ሰዎች የሌሎችን ተቀብለው አብረው በማወቅ የሚሆን ባለማወቅ እነሱን ሲያስተጋቡ ትንሽ ቅር ያሰኛል። አለመታወቁ ሌሎች ቦታዎች ላይ ትንሹ ጦርነት ትልቅ ነገር ሆኖ ደምቆ በደንብ ተዘጋጅቶለት የሚነገርበት ሁኔታ የኛ ደግሞ በጣም በቀዘቀዘ መልኩ መሆኑ ያ ነገር ግን እኔ የዛሬ 5 ዓመት በ125ኛው ይሄ ጥናት የተጀመረው መጀመሪያ እንደ ኮሜንታሪ ነበረ። በወቅቱ ፍትህ የምትባል መጽሔት ነበረች፣ ስራ ላይ ነበረች እና እዛ ፍትህ መጽሔት ላይ ያንን ጥናት በአማርኛ ጽፌ አሳትሜ ነበር እና ያ ፊድባክ ሰዎች አንዳንድ ሰዎች ኢሜይል እየጻፉልኝ በጉዳዩ ላይ ኢንተረስትድ መሆናቸውን ስመለከት ለምን ምክንያቱም ብዙ ጊዜ የኢንፎርሜሽን እንትኑ በእንግሊዝኛ ላይ ነው ያው በኢንተርኔትም ላይ ሌሎችም ሰዎች እንዲያነቡት አካዳሚክ እንትኑም ኢንስፓየርድ እንዲሆን በሚል ወደ እንግሊዝኛ አሳድጌው በጥናት መልክ አካዳሚክ ፎርማት እንዲይዝ አድርጌ ወደዛ እንዲሆን አደረግኩት እና ሶፋር እንግዲህ አላቅም ምን ያህል ሰው ያንን አንብቦ የተጠቀመበት ይሁን። በተለይ የጦር ትምህርት ቤቶች ቢያገኙትና ሞር ቢጠቀሙበት በጣም ጠቃሚ ነው። የሂስትሪ ዲፓርትመንት ተማሪዎች በየተቋሙ የሚገኙ ቢያነቡትና አድማሳቸውን ቢያሰፉበት መልካም ነው። ተመራማሪዎችም ደግሞ እንደዚሁ አይተውት ለበለጠ ምርምር እንዲነሳሱ ቢያስችላቸው ደግሞ የበለጠ መልካም ይሆናል። ጥሩ ነው። እንግዲህ አንድ ቦታ ጋር አይቻለሁ። ከአፄ ቴዎድሮስ እስከ አድዋ ድል ድረስ 16 ሜጀር ጦርነቶች ተካሂደዋል ኢትዮጵያ። የአድዋ ድል እንግዲህ ይሄ ሁሉ ያ ሰራዊት ከየአቅጣጫው ደጃዝማቾቹ ከየመጡበት ሀገር ያለቀ ሰራዊት ነው እና እንደው በአንተ ጥናት ንባብና ምርምር እንደው በእነዚህ 16 ጦርነቶች ከዘመነ መሳፍንት እንግዲህ እስከ አድዋ ድል ድረስ የሞቱ ኢትዮጵያውያን ቁጥር ይታወቃሉ ወይ? አንዱ እሱ ነው። ሁለተኛ ፋቲግስ የለም ወይ? እንደው መዳከምና መሰላቸት የለም? ቀላል አይደለም። ከአፄ ምኒልክ ከአፄ ቴዎድሮስ ከአፄ ምኒልክ እንግዲህ በሶስት መንግስት አፄ ቴዎድሮስ፣ አፄ ዮሐንስ፣ አፄ ምኒልክ ነገር ባሉበት 16 ጦርነት በጣም ብዙ ነው። በዛ ላይ እንግዲህ ድርቅም የከብት በሽታም አለ። ገበሬውም እንግዲህ በጣም ብዙ የተቸገረ ነው። በተለይ ወሎንና ትግራይን በምትመለከትበት ጊዜ አብዛኛው ጦር በወሎ ሄዷል። ይሄ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳቱን እንዴት ታየዋለህ? ይሄ በጣም ሰፊ ጥያቄ ነው፣ ሰፊ ሀሳብ ነው፣ ጥልቅ የሆነ ምርመራ የሚፈልግ ነገር ነው እና የኢትዮጵያ ታሪክ የጦርነት ታሪክ ነው የሚባል ነገር አለ። በቃ በጦርነት ነው ያሳለፍነው። ከጦርነት ፋታ የምናገኘው ብዙውን ጊዜ እንደውም በጣም የሚገርምህ በክረምት ነው። ለምን? የኢትዮጵያ ከፍተኛው ስፍራ በወንዞች የተቆራረጠ ነው። ለምሳሌ ጎጃም ዙሪያውም
በወንዝ የታጠቀ ነው። ጎጃም ከሸዋ፣ ሸዋ ከወሎ በቃ ሞቢሊቲን ስለሚገድብ እዛ ላይ እንደው የህብረተሰቡ ትንሽ ፋታ ያገኛል እንጂ ከውጭም ባይሆን እርስ በርስ ባሉት ኮንፍሊክቶች የኢትዮጵያ ህዝብ ብዙውን ጊዜ ያው ድህነቱ እንደዚህ ደረጃ ያደረሰን ሀብታም ሀገር ሆነን እያለ ጦርነት ነው። የኢትዮጵያ ጦርነት ደግሞ በተለይም ታርጌት የሆነችው እንደውም ብዙዎቹ የሚናገሩት እድሜ ለስዊዝ ካናል በረከት መሆን ሲገባው ዕዳ ሆኖብን የመጣው ፎከስ ውስጥ ነው የገባ ነው። አንደኛ የብሉ ናይል ተብሎ የኛ የአባይ ወንዛችን መነሻ ኢትዮጵያ ላይ መሆኑ ትልቅ እንትን ነው። ሁለተኛ በጂኦፖለቲካል በፖዚሽን ምክንያት በሎኬሽናችን ምክንያት ከሬድ ሲ ያለን አክሰስ በጣም ዊዝን ሊሚትድ እንትን ስለሆነ አንድ፣ ሁለተኛ ሪሶርሳችን በዛ በኩል መንቀሳቀስ ስለሚገባው ያም ታርጌት አደረገን እና ሪሶርስ አንዳንድ ጊዜ በቃ ትራጀዲ ኦፍ ፕሮክሲሚቲ ይባላል። በቅርበት ምክንያት በሎኬሽን ምክንያት የሚደርስብህ በቃ ጣፈንታ ማለት ነው። ተጎጂዎች ሆነ እንድንኖር አድርገን አሁን 10ሩ ጦርነት ካለ ነው አንዱም ምክንያቱ ይሄ ነው ማለት ነው። በጣም ጂኦግራፊው ነው በቃ እኛን አንዳንድ ጊዜ ተጠቃሚ ሊያደርገን ሲገባ ሁሉም ነገር ሁለት ሳይድ አለው። ተጠቃሚ ልንሆን የምችልበት አይደለ እና በረከት ሊሆን የሚችልበት እንደሆነ ሁሉ at the same time ፍዳም እየሆነብን ነው የተጎዳ ነው እና ስቲል እንግዲህ አለመታደል ሆኖ ዛሬም በ21ኛው ክፍለ ዘመን በዚህ አጣብቂኝ ሁኔታ ውስጥ ነው ያለ ነው እና ይሄ የአድዋው ጦርነት ብዙ ነው የሚያስተምረን። ብዙ ጉዳዮችን እንደው ሰፋ አድርገን ብንመረምራቸው ብዙ እውቀቶችን እናመነጫለን። ለውሳኔዎቻችን፣ ለአቅጣጫዎቻችን ብዙ ነገር ማድረግ የሚቻልበት ጉዳይ የሚመስለኝ እና የሪሶርስ ምናምን ያልከው በኢትዮጵያ ላይ ወደ ጦርነቱ ሲኬድ እኮ ገበሬ የ10 ቀን የሚሆነውን ስንቅ ብቻ ነው ይዞ ሄደው 5 ወር ነው የተጓዘው። ይታይህ በጣም ሲስተማቲክ በሆነ ሙቭመንት ነው። በቀን ውስጥ የሚጓዙት የተወሰነ 34 ወንዝ አቋርጠ ሁሉ አንድን ወንዝ 38 ጊዜ የማቋረጥ አንዳንድ ቦታ ላይ በአህያ የተጫነው መንገዱ በመጥበቡ ምክንያት ስለማያልፍ አለበለዚያ አህያዎቹ ከነጭነታቸው የተንከባለሉ በጣም ስቲፕ በሆነ ክሊፍ ላይ ጭነቱን አውርደው ሰዎች ተሸክመው ያንን ካሻገሩ በኋላ መልሰው አህያዎች ላይ የተጫነ ሁሉ የሚሄድ ድስቱ ማብሰያ ሁሉ ተጭኖ ነው በሴቶች ወገብ ላይ የሚጓዝ የነበረው እና የሆነ የሚባል ነገር አለ እንዲሁ በሰዎች እና when the going gets tough ይላል። ምናልባት ይህን ኮቴሽን ሰምተው ሊሆን ይችላል። tough gets going ይሄ የጆን ኤፍ ኬኔዲ አባት ነው ያለው ተብሎ ይወራል። ሌሎች ሰዎችን በተለያየ ቨርዥን ወደ ሰሜን በተኬደ ቁጥር አንደኛ የሶይሉ ምርታማነት እየቀነሰ የዝናቡ መጠን እየቀነሰ የመሬቱ የማምረት ችሎታ እየቀነሰ የምግብ ሰፕላዩ እየቀነሰ ፈተናው ደግሞ እየከበደ ነው ሄደው እና አጌንስት ቶፖግራፊክ ቻሌንጅ ብቻ ሳይሆን ከመሬት ማምረት ችሎታም ጋር እየታገሉ ነው። አንዳንድ ጊዜ እስከ 50 ኪሎ ሜትር ድረስ ዳይቨርት አድርገው በልተው የማገዶ እንጨት ይዘው ለከብቶቻቸው ሳር አስግጠው ነው የሚጓዙት። ዝም ብሎ ፋይት ያቺ ላስት ሚኒት ላይ የተካሄደች የስድስት ሰዓት ጦርነት አይደለም። ጦርነቱ ከምድሩም ጋር ነው የተካሄደው እና ትልቅ በጣም መጠነ ሰፊ የሆነ ፕሮሰስ ነው በውስጡ የነበረው እና ይሄ እንደው ሞደርን በሆነ ሳይንቲፊክ ስተዲ በጣም አድቫንስድ የሆነ ብዙ ቫሪያብል የገባበት ኮምፕሌክስ የሆነ ሞዴል አድርገህ እንኳን ያንን አይነት ዲሲሽን ኤፊሽንት የሆነ ዲሲሽን አትመጣም። በጣም ከባድ የሆነ ነገር ነው። ብዙ ቫሪያብልስ በገባ ቁጥር የሞዴሉ ኮምፕሌክሲቲ በዛው መጠን እየጨመረ ይመጣል። ትልቅ ፕሮሰሲንግ እንትን ነው የሚፈልገው። በጣም አመሰግናለሁ ዳኒ። እስኪ የሰዓት ገደብ አለብን። አንድ የመጨረሻ ጥያቄ ላቅርብልህና ይሄ ክፍል 2 የሚፈልግ ውይይት ነው። በክፍል 1 ምን እናጠናቅ። ብዙ ሰዎች የተማረው የምትለው የኢትዮጵያ ማህበረሰብ የአድዋን ጦርነት ሲመለከት ጣሊያኖች የካርቶግራፊ ስህተት የማፕ ስህተት ነው ለሽንፈት የዳረጋቸው እንጂ እውን ምኒልክ አቅም አግኝቶ አይደለም የሚሉ ብዙ ኢትዮጵያውያን የተማሩ ሰዎች አንብበናል፣ ተምረናል፣ አውቀናል የሚሉ ሰዎች አሉ። እንደው ለነዚህ ምን አይነት መልስ ይኖርሃል? እንግዲህ አንድ ነገር እንመልከት። የጣሊያን ሰራዊት
አድቫንስድ ነኝ፣ ዲሲፕሊንድ ነኝ ይላል። አንድ መሳሪያው ሁሉም የታጠቀ መሳሪያ ወታደር ነው ያለው። በመድፍ ብዛት ከኛ በላይ ናቸው። ካርቶግራፊክ ቱል የተጠቀሙ የኢትዮጵያውያኖች እኮ በጣም የሚገርመው ነገር አብዛኛው ምናልባትም 90% ከነ ራስ መንገሻ ሰራዊት ከነ ራስ አሉላ ሰራዊት በስተቀር ሰሜን አካባቢ ከሚገኙት በስተቀር ሌላው እኮ እዛ አካባቢ ደርሶ ማቅ አዲስ ነው። ኮምፓስ ተጠቅሞ ባይናኩለር ተጠቅሞ አይደለም እዛ ቦታ ላይ ይዋጋ የነበረው። እነኚህ ሰዎች ግን ቶፖግራፊክ ማፕ አላቸው። ቦታዎች የአንድ ቦታ ብቻ ነው ስህተት ያለው የኪዳነ ምሕረት ብቻ። እሱም አንዱ ጀነራል አልበርቶኒ የያዘው ነው። ስህተቱ ደግሞ የካርታው ሳይሆን ካርታውን አሳበቡ እንጂ ሰውየው የዟቸው የነበሩት አስካሪስ የሱ የዛ የተመለመሉት ሰራዊት በጣም ፈጣኖች ስለሆኑ ኦቨርሹት አድርጎ ነው እንጂ ካርቶግራፊክ አይደለም። መጀመሪያ እዛ ነው ተብሎ በጣም ፈጥኖ ስለነበረ አስተካክሎ ደርሶ ነበረ እና ማይነር የሆነች ኢንሲድ አሁን ኤክስኪውዝ ይፈለጋል። ኤክስኪውዙ በጣም ዋይድ ሬንጅ ነው። በጣም ሲቪላይዝ የተደረጉት ሰራዊት እንደው አንድ ነገር በቃ እንደው ለማጠቃለል እንዲረዳ ኢትዮጵያውያኖች አንሲቪላይዝድ ናቸው፣ ባርባሪክ ናቸው። እነሱ ደግሞ ሲቪላይዝድ ዲሲፕሊን ናቸው ይባላል። ዲሲፕሊን የተባሉት ጀነራሎቹ ስትሪክት የሆነ መመሪያ ተሰጥቷቸው ያንን ማሟላት ሳይችሉ በኢትዮጵያውያኖች ብልጠት የተበለጡበት ጦርነት ነው። ባክዋርድ የተባሉት ኢትዮጵያውያን ሰራዊቶች ደግሞ ኦን ደ ግራውንድ እዛው ለርኒንግ ኦን ዘ ጎ ነው። በቃ እየተጓዙ አካባቢያቸውን እያዩ ኢሚዲየትሊ አንደርስታንድ አድርገው ሲንክሮናይዝድ ጂኦ ሲንክሮናይዝድ የሆነ ከመሬቱ ጋር የተናበበ አንድ እርስ በርስ ደግሞ የተናበቡ ፍሬንድ ያልነበሩ ሰዎች እየተናበቡ ያመጡት የድል እንጂ ይሄ የአንዳንድ ኢንሲደንሶች እያነሱ ሌላው ለመጨመር እንደው መጨረሻ ላይ ፋይናል ጦርነቱ እንኳን ሲካሄድ ጣሊያኖቹ ከምስራቅ ነው ወደ ምዕራብ አቅጣጫ፣ ኢትዮጵያውያኖቹ ከምዕራብ ወደ ምስራቅ ነው። የጧት ፀሐይ ጮራ ለማነጣጠር እንኳን አይመቸው ነበር። በማይችልበት አጌንስት ኦል ዘ ኦድስ ነው ኢትዮጵያውያኖች የተዋጉት። እነዛ ደግሞ ኤቭሪቲንግ ፌቨር የሚያደርጋቸውን ተጠቅመው ኤንየት ኢትዮጵያውያኖች ናቸው ዊን ያደረጉት። እና ይሄ የካርታውም የሚባለው ካርታው በኤኒ ስታንዳርድ በጣም ኳሊቲ በዛ ዘመን ሊሰራ ከሚገባው ካርታ ትልቅ ኳሊቲ ያለው ነው። ኤቭሪ ማውንተንስ ሎኬትድ ሆነዋል። በትንሽ ርቀት የሆኑ ኪዳነ ምሕረቶች አሉ። የሁለቱ ስሞች ልዩነት ነው። እሱንም ቢሆን ኖሮ ፈጣን ስለሆነ ሰውየው ቶሎ ስለደረሰ ያንን አስተካክሏል። ግን በኢትዮጵያ ታሪክ ሲጠራ ካርታው ስህተት ገደል አስገባው አስጠቃው ተብሎ ኦፍኮርስ እየተነገረ ነው። አሁን እንዳልከው ያንን አይቻለሁኝ። እኔ አልገዛውም ያንን ሀሳብ። አይ ሊገዛ የሚችልም ሀሳብ አይደለም። እንዲያውም ዛሬ እኔም ከአንድ ወዳጄ ጋራ ዛሬ ከአንተ ጋር ኢንተርቪው እንደምናደርግና ይሄንን ቃለ ምልልስ እያነሳን ስንጫወት ሜዲያ አብረን እንሰራ ነበር እና በዚህ አንስተን ስንወያይ ይሄን ነገር አነሳልኝ እና በጣም እርግጠኛ ነኝ ይሄን ፕሮግራም ይሰማዋል። አያሸቴ እኔ እልክለታለሁ፣ እሱም ያየዋል። አንዳንድ ጊዜ የኢትዮጵያውያን ውይይት አሁን ቅርብ ነገሮች ስንመለከት ኮምባቲቭ ነው። በመረጃ ዘመን ላይ ያለ መረጃ እንዋጋለን እና ብዙዎቻችን ይሄ አክቹዋሊ እሱም ላይ እንደው በግል አነሳው እንጂ የእሱ ብቻ ሳይሆን ብዙ ቦታ ከሱ ቀደም የእሱ መምህራንም ሲናገሩት የነበሩት ነገር ነው ይሄ እና ኖርማል ነው። እንግዲህ በተለይ አሁን ይሄ የካርታውን ያስቀማመጥከውን ነገር የዚህ በማይክሮ ሌቭል በማክሮ ሌቭል ያያቸው ነገሮች ለታሪክ ጸሐፊ፣ ለድራማ፣ ለፕሌይ ራይተርስ ኢቭን በዘፈን ደረጃ ላይ እንኳን ሊገጠሙ በሚችሏቸው በጣም ጥሩ ጥሩ ወኔ ቀስቃሽ ብሔራዊ ነገርን የሚያዩ ከሁለት ከሶስት በላይ የሌለው ነገር ነው። ለሱ ሊሆኑ በሚችሉ መንገዶች አርቲስቲክ፣ ጂኦግራፊክ፣ ጂኦስፓሻል የሆኑት ነገሮች አንስተን እንወያያለን። ፕሮፌሰር ዳንኤል ካሳሁን በድጋሚ ያው ዳኒ ነው ብለው ፎርማል ለመሆን ነው ውድ ጊዜህን ሰቡተን ይህንን ጥልቅ የሆነ ትንታኔ አይን ከፋች ነው። እኔም ከአንተ ጽሁፍ ብዙ ተምሬያለሁ። በእርግጠኛ በሚሊዮን የሚቆጠሩ ተመልካቾቻችን ከዚህ ጽሁፍ ይማራሉ ብዬ አስባለሁ። በተለያዩ ዩኒቨርሲቲ ተቋማት ያሉ መምህራን፣ ተማሪዎች፣ ፖሊሲ ሜከርስ በመከላከያ ውስጥም ያሉ ከዛም ውጭ ያሉ በተለያዩ ቦታዎች ያሉ ይህንን ነገር አይተው የራሳቸውን ቨርሽን እየፈለጉ የእምነት ተቋማትም ቢሆኑ አሁን የእስልምና ምክር ቤት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣
ጠቅላላ ሶሲዮሎጂስቶች ማህበር በየሙያቸው የዚህን ጦርነት የተለያየ ገጽታ በማምጣት ሙሉ ስዕሉን ልናሳይ የምንችልበት ነገር ይፈጠራል ብዬ አምናለሁ። በድጋሚ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እጅግ እጅግ አድርጌ በጣም አመሰግናለሁ። እኔም እንደዚሁ እጅግ አመሰግናለሁኝ።